ሚሳኤሉን ለመተኮስ ተዘጋጅተናል። እጃችን የሚሳኤሉ ቁልፍ ላይ ነው። ይህ ከኢራን አያቶላ ቢሮ በጁምዓ ሶላት ቀን የተሰማው እጅግ አስደንጋጭ ወታደራዊ መግለጫ ነው። ትራምፕ የፈሩት ሊደርስ የኢራን ሚሳኤሎች አፈሙዛቸውን ወደ አሜሪካ ጦር ሰፈሮች አቅጣጫ ቀስረዋል። ነገሩ ለዓለማችን እጅጉን አስፈሪ ሆኗል። ትራምፕ አጠፋታለሁ ያሏትን ኢራንን ለማጥፋት ድሮን፣ ጄትና ሚሳኤል አሰማርተዋል። የኢራን የውጭ ጉዳይ ሚኒስቴር ከአሜሪካ ጋር በጦርነት ላይ ነን፣ አሜሪካ ኢራንን እንደገና ካጠቃች ሁሉንም አቅማችንን እንጠቀማለን ሲሉ አስጠንቅቋል። ወታደራዊ አዋቂዎች በበኩላቸው ኢራን 10,000 ኪሎ ሜትር የሚረዝመውን የባሊስቲክ ሚሳኤልን በተሳካ ሁኔታ መሞከር መቻሏ ለአሜሪካ የቁም ቅዠት ሆኗል እያሉ ናቸው። ወዲህ ደግሞ ከአገር ውስጥ 4 ኪሎ ላይ ስለ ኤርትራ በጥብቅ ተመክሯል። ስብሰባው በጠቅላይ ሚኒስትር አብይ አህመድና ከአንድ የአውሮፓ አገር ሚኒስቴር ጋር የተደረገ ነው። እረፉ የሚል ማስጠንቀቂያም በስብሰባው ተስተጋብቷል። ጠቅላይ ሚኒስትር አብይ ትናንት በ4 ኪሎ ቤተ መንግስት በሻዕቢያና ቀጠናዊ ጉዳዮች ዙሪያ የመከሩ ሲሆን ምን እንደመከሩም መረጃውን በጀርመን ጋዜጦች በኩል ሾልኮ ወጥቷል። በ4 ኪሎ ጠቅለው ምን መከሩ የሚለውን በዝርዝር እናስደምጣቸዋለን። ከአዲስ አበባ ሻዕቢያን በተመለከተ ከባድ ማስጠንቀቂያ በተሰማበት በዚህ ዕለት ደግሞ ከወደ መቀሌ የህወሓት ጀነራሎችን ያበሳጨ አደገኛ ሪፖርት ወጥቷል። ከሻዕቢያና ፋኖ ጋር የጀመራችሁትን ጽምዶ አቁሙ፣ አርፋችሁ ካልተቀመጣችሁ ከባድ ኪሳራ ይከሰታል የሚል ማሳሰቢያ ለህወሓት ተልኳል። ከዚህ በተጨማሪም ህወሓት ለጦርነት 15 ቢሊዮን ዶላር ለመሰብሰብ አቅዷል መባሉ ህወሓት መቼ ይሆን ለትግራይ ህዝብ የሚበጀው የሚል ወሳኝ ጥያቄን አስነስቷል። በዘገባችን ተካቷል። በሌላኛው መረጃችን ደግሞ የደህንነት ቢሮ ትናንት አመሻሽ ላይ ያወጣው መግለጫ እጅጉን ትኩረት ስቧል። ከውስጥም ከውጭም ኢትዮጵያ ላይ ተጣመሩባት ሲል ያንዣበበውን አሁናዊ አደጋም ገልጾታል። ይህን አደጋ ለመቀልበስ ከባባድ እርምጃዎችን እየወሰድኩ ነው ብሏል። እስከ መጨረሻው ከቆያችሁ የምትሰሙት መረጃችን ይሆናል። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች እነዚህንና ሌሎች መረጃዎችን አጠናቅረናል። አሁን ወደ ዝርዝሩ እናመራለን። ሚሳኤሉን ለመተኮስ ተዘጋጅተናል። እጃችን የሚሳኤሉ ቁልፍ ላይ ነው። ይህ ከኢራን አያቶላ ቢሮ በጁምዓ ሶላት ቀን የተሰማው አስደንጋጭ መግለጫ ነው። ትራምፕ የፈሩት ሊደርስ የኢራን ሚሳኤሎች አፈሙዛቸውን ወደ አሜሪካ ጦር ሰፈሮች አቅጣጫ ቀስረዋል። ነገሩ ለዓለማችን እጅግ አስፈሪ ነው። ትራምፕ አጠፋታለሁ ያሏትን ኢራንን ለማጥፋት ድሮን፣ ጄት፣ ሚሳኤል አዘጋጅተዋል። የኢራን የውጭ ጉዳይ ሚኒስቴር በዛሬው ዕለት ከአሜሪካ ጋር በጦርነት ላይ ነን፣ አሜሪካ ኢራንን እንደገና ካጠቃች ሁሉንም አቅማችንን እንጠቀማለን ሲሉ አስጠንቅቀዋል። ወታደራዊ አዋቂዎች በበኩላቸው ኢራን 10,000 ኪሎ ሜትር የሚረዝመውን የባሊስቲክ ሚሳኤል በተሳካ ሁኔታ መሞከር መቻሏ ለአሜሪካ የቁም ቅዠት ሆኗል ብለዋል። የኢራን ዋና የጦር አዛዥ መሐመድ ፓኩፐር የኢራን ጦር በተጠንቀቅ ዝግጁ ሆኗል በማለት ዩናይትድ ስቴትስና እስራኤል ድጋሚ የተሳሳተ ስሌት ውስጥ እንዳይገቡ በዛሬው ዕለት አስጠንቅቀዋል። አሜሪካ በኢራን ላይ በማንኛውም ሰዓት ጥቃት ልትሰነዝር እንደምትችልም ዓለም አቀፍ ሚዲያዎች በአሁኑ ሰዓት ላይ በስፋት እየዘገቡት ነው። የእስራኤል አየር ኃይል ዋና አዛዥ ሜጀር ጀነራል ቶመር ባር በበኩላቸው መላው የአየር ኃይላችን ዝግጅቱን ጨርሶ በተጠንቀቅ ቆሟል ሲሉ ከሰዓታት በፊት በኤክስ ገጻቸው ላይ ጽፈዋል። ባለፈው ከተካሄደው ጦርነት ትምህርት ወስደናል፣ አሁን ላይ የአየር ኃይላችን በተጠንቀቅ ቆሟል ሲሉ ነው የጻፉት። እንደ እስራኤል ቻናል 13 ዘገባ ደግሞ አሜሪካ በኢራን ላይ ለምትፈጽመው ጥቃት እስራኤል ዝግጅቷን አጠናቃለች በማለት ነው በፊት ገጹ የዘገበው። ከአዲስ አበባ ለኤርትራ ከባድ ማስጠንቀቂያ ተሰጥቷል። ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት በ4 ኪሎ ቤተ መንግስት በሻዕቢያና ቀጠናዊ ጉዳዮች ዙሪያ መክረዋል። ምን እንደመከሩም መረጃው በጀርመን ጋዜጦች በኩል ሾልኮ ወጥቷል። እረፉ የሚል ማስጠንቀቂያም በውይይቱ ተስተጋብቷል። የኢትዮ ኤርትራ ለጦርነት መቃረብ ሀያላኑን ያስጨነቀ ጉዳይ ነው። ጦርነቱ ቢነሳ የስደተኞች ማዕበል ያጥለቀልቀናል ብለው የሚሰጉት ሀያላኑ የመጀመሪያዋ ጥይት ሳትተኮስ አብይና ኢሳያስን ለማደራደር ላይታች እያሉ ነው። ከነዚህ አገራት መሃልም የዓለም አራተኛዋ የግዙፍ ኢኮኖሚ ባለቤት ጀርመን ትጠቀሳለች። ጀርመን በኢትዮ ኤርትራ አሁናዊ ትኩሳት ላይ መክራለች። የጀርመን የውጭ ጉዳይ ሚኒስቴር ዮሐን ቫንድፉል በአዲስ አበባ በትላንትናው ዕለት ጉብኝት አድርጓል። በትላንትናው ዕለት ከጠቅላይ ሚኒስትር አብይ አህመድ ጋር እንደተወያዩም ተሰምቷል። ከውጭ ጉዳይ ሚኒስቴሩ ጋር የተጓዘው በበርሊን የዶቼ ቬሌ ባልደረባ ሪቻርድ ወከር እንደተናገረው
እንደተናገረው ቫደልፉል በመጀመሪያ ጠቅላይ ሚኒስትር አብይ አህመድን ነው አግኝተው ያነጋገሩት። ጠቅላዩ በስልጣን አቻቸው ባይሆኑም የውጭ ጉዳይ ሚኒስቴሩን ተቀብለው ማነጋገራቸው አዎንታዊ ስሜት ፈጥሯል ሲል ጋዜጠኛ ሪቻርድ የተመለከተውን ገልጿል። እንደሚመስለኝ ያ ደስ የሚል ምልክት ነው። ምክንያቱም ቫደፉል የጀርመን የውጭ ጉዳይ ሚኒስቴር ሲሆኑ አብይ አህመድ ደግሞ የኢትዮጵያ ጠቅላይ ሚኒስቴር ናቸው። ያው በተመሳሳይ ደረጃ ላይ አይደሉም። እናም ጀርመኖች ጠቅላይ ሚኒስቴሩን ማግኘታቸውን አድንቀዋል ብሏል። የጀርመን የውጭ ጉዳይ ሚኒስቴር ዮሐን ቫንደፉል በመቀጠልም ከአፍሪካ ህብረት ባለስልጣናትና ከውጭ ጉዳዮቻቸው ጋር ተገናኝተው በተለያዩ ጉዳዮች ላይ መነጋገራቸውም ተጠቅሷል። በውይይታቸውም የንግድና የጸጥታን ጨምሮ በርካታ ጉዳዮችን እንዳነሱ በተለይ ኢትዮጵያን በአፍሪካ ህብረት ውስጥ ያላትን ጠቃሚ አስተዋጽኦ አንስተው ተነጋግረዋል። ዮሐን ቫንደፉል ትናንት ኬንያ፣ ዛሬ ደግሞ ኢትዮጵያ መጎብኘታቸው ሁለቱ ሀገራት በአፍሪካው ቀንድ ያላቸውን ቁልፍ ሚና ከግምት ያስገባ እንደሆነም ይነገራል። በስብሰባዎቻቸው ያላነሷቸው ዝርዝር ጉዳዮች ለጊዜው የሉንም የሚለው ጋዜጠኛ ሪቻርድ፣ ሆኖም ግን በጋዜጣዊ መግለጫቸው ላይ በተለይ በኢትዮጵያና በኤርትራ መካከል ሊኖር ስለሚገባው መረጋጋት ጠቃሚነት ግን ተናግረዋል። ይህንን ደግሞ የንግድ ስራዎችን ከማከናወን ጋር አያይዘው ነው ያነሱት። የንግድ ልዑካን ቡድን አስከትለው ነው የሄዱት። እናም ንግድን ለማከናወን የተረጋጋ ሁኔታ መኖርን አስፈላጊነት አጽንኦት ሰጥቷል። ይህ በመሆኑም ቢሆን በኢትዮጵያና በኤርትራ መካከል ግጭት ሊኖር ይችላል ለሚለው ስጋት ሁለቱም ወገኖች የንግድ እድሎችን እንጂ ጎጂ ወደሆነው ግጭት እንዳይገቡ የሚያስተላልፈው መልእክት ይኖራል በማለት ከጀርመን የውጭ ጉዳይ ሚኒስቴር ጋር አብሮ በውይይቱ የተሳተፈው የዶቼ ቬለው ጋዜጠኛ ሪቻርድ ተናግሯል። የሱዳን ጦር በኢትዮጵያ ድንበር ጥቃት ፈጸመ። አልቡርሃን እንደዛቱት ኢትዮጵያ ላይ አድርገውታል። በግብጽ የሚዘወሩት ጀነራል አብዱል ፈታህ አልቡርሃን በኢትዮጵያ ድንበር ከባድ የሚባል የአየር ጥቃት እንደፈጸሙ ዓለም አቀፍ የዜና ጣቢያዎች ዘግበዋል። ጦሩ ሐሙስ ዕለት በብሉ ናይል ግዛት በሚንቀሳቀሱ የፈጥኖ ድጋፍ ሰጪ ኃይሎች ላይ እንዲሁም በአጋራቸው የሱዳን ሕዝብ ነጻ አውጪ ንቅናቄ ሰሜን SPLM ይዞታዎች ላይ የአየር ጥቃት መፈጸሙን ወታደራዊ ምንጮች ይፋ አድርገዋል። የሱዳን ጦር በድሮን ገዘ ባካሄደው በዚሁ ጥቃትም በኢትዮጵያ ድንበር አቅራቢያ በሚገኙት ያቡስና ባሊላ በተባሉ ከተሞች የሚገኙ የአማጽያኑ ይዞታዎች ኢላማ አድርጓል። ወታደራዊ ምንጮች ለአናዶሉ ኤጀንሲ እንደገለጹት ከሆነ ጥቃቱ የሁለቱን አማጽያን ቡድኖች ወታደራዊ ተሽከርካሪዎችና የሎጂስቲክ መኪናዎችን አውድሟል። እስካሁን በሰው ላይ ስለደረሰው ጉዳት የተጣራ መረጃ ግን አልቀረበም። ጥቃቱ የተፈጸመባቸው ያቡስና ባሊላ ከተሞች እንደ አውሮፓውያን አቆጣጠር ከ2011 ጀምሮ በሱዳን ህዝብ ነጻ አውጪ ንቅናቄ ሰሜን ቁጥጥር ስር የቆዩ አካባቢዎች ናቸው። በሌላ የጦር ሜዳ ዜናም የሱዳን ጦር ከኡምዱርማን በስተምዕራብ እስከ ሰሜን ኮርዶፋን ድንበር ድረስ ሰፊ የፍተሻና የማጽዳት ዘመቻ እያካሄደ መሆኑን የአይን እማኞችን ጠቅሶ ሱዳን ትሪቢዩን ዘግቧል። በማህበራዊ ሚዲያ የተለቀቁ ቪዲዮዎች እንደሚያሳዩት የጦሩ አባላት ከ45 ኪሎ ሜትር በላይ በመጓዝ አካባቢውን ከRSF ታጣቂዎች ነጻ ለማድረግ እየሰሩ ነው። ወታደሮቹ የሰሜን ኮርዶፋንን ግዛት በቅርቡ ሙሉ በሙሉ ለመቆጣጠር ዝግጁ እንደሆኑ ሪፖርቶች እያሳዩ ነው። ጦርነቱ በፈጠረው የሰብአዊ ቀውስ በዋይት ናይል ግዛት ብቻ ከ1.1 ሚሊዮን በላይ ተፈናቃዮች እንደሚገኙም የሰብአዊ እርዳታ ኮሚሽኖች ሪፖርት ያስረዳል። የክልሉ ኮሚሽነር ላሚያ አህመድ አብዱላህ እንደሚሉት ደግሞ አብዛኞቹ ተፈናቃዮች ከማህበረሰቡ ጋር ተቀላቅለው የሚኖሩ ሲሆን ከ8000 በላይ የሚሆኑቱ ደግሞ በተለያዩ መጠለያ ጣቢያዎች ይገኛሉ። ዋይት ናይል ግዛት በመንግስት ቁጥጥር ስር ያለና ጦርነት ያልተካሄደበት በመሆኑም ከኮርዶፋንና ከዳርፉር የሚሸሹ ዜጎች መሸሸጊያ ሆኗል። በአሁኑ ወቅት ከሱዳን 18 ግዛቶች መካከል 5ቱ የዳርፉር ግዛቶች በRSF ቁጥጥር ስር ሲሆኑ የሱዳን ጦር ደግሞ ካርቱምን ጨምሮ ቀሪዎቹን 13 ግዛቶች ማለትም አብዛኛውን ምስራቅ፣ ሰሜንና ማዕከላዊ ክፍሎችን እንደተቆጣጠረ መረጃዎች ጠቁመዋል። በትግራይ ህወሓት ላይ የአመጽ ጥሪ ቀረበ። 6 የሚሆኑ የትግራይ ፓርቲዎች ህወሓትን አስጠንቅቀዋል። ከሻቢያና ፋኖ ጋር ፈጥሮታል ያሉትን ቅንጅትም በአስቸኳይ ያቁም በማለት መግለጫን አሰራጭተዋል። ፓርቲዎቹ በወቅታዊ ጉዳይ ላይ በጋራ ባወጡት መግለጫቸው ህወሓት ከሻቢያ ጋር የፈጠረው ጽምዶ ወይም ቅንጅት ትግራይን የጦርነትና የግርግር ቀጠና ለማድረግ ከጫፍ ደርሷል ብለዋል። እንደ ፓርቲዎቹ መግለጫ ህወሓትና ሻቢያ በህዝብ ለህዝብ ግንኙነት ስም የጀመሩት ጽምዶ አሁን ላይ ወደ ወታደራዊ ቅንጅት
አድርጓል። ህወሓት ከሻቢያ ጋር በፈጠረው በዚህ ትብብርም የኤርትራ መንግስት ትግራይ ውስጥ እጁን እንዲያስገባና ቀውስ እንዲፈጥር በር ከፍቶለታል። ፓርቲዎቹ ሻቢያ ከተፈጠረ ጀምሮ በጸረ ትግራይ ትርክት የቆመ ኃይል ብቻ ሳይሆን በተደጋጋሚ የትግራይ ህልውናን ለማጥፋት የተሰማራ ኃይል ነው ሲሉ ተደምጧል። በባለፈው ዘር ማጥፋት ዘመቻ ጦርነትም የራሱን ድርሻ የተጫወተ ህዝባችንን የጨፈጨፈ ጨካኝ ኃይል ነው ሲሉ ነው ሻቢያን የገለጹት። ከዚህ ድርጅት ጋር መቀናጀት የጥፋቶች ሁሉ ጥፋት መሆኑንም አበክረው ተናግሯል። የኤርትራን ህዝብ እንደ እርስት ይዞ ለባርነት የዳረገ የትግራይን ህዝብም በዘር ማጥፋት ጦርነት የጨፈጨፈ ኃይል ጋር የሚደረግ ወታደራዊና ፖለቲካዊ ጥምረት ለትግራይ ዕዳ እንጂ ጸጋ አይደለም ሲሉም ያክላሉ። ፓርቲዎቹ መግለጫቸው ቀጥሎም ትግራይን በበላይነት በመቆጣጠር የወነጀሉትን ህወሓትን ከኤርትራው ገዢ ሻቢያ በተጨማሪ ከፋኖ ጋርም ግንኙነት እንዳለው ጠቅሰዋል። ምንም እንኳን እንደ ሻቢያ በዝርዝር መረጃ አስደግፈው ባያብራሩትም ህወሓትና ፋኖ ወታደራዊ ግንኙነት አላቸው ብለው እንደሚያምኑ ግን ገልጸዋል። ፓርቲዎቹ በመግለጫቸው የህወሓት ቡድን የትግራይ ተወላጆች ተሰብስበን እንዳንወያይ የትግራይ ጉዳይ በትግራይ ተወላጆች እንዳይወሰን አድርጎናል ይላሉ። በህወሓት ግትርነት ወደ ትጥቅ ትግል የተሸጋገረ የትግራይ ፖለቲካ ወደ ሰላማዊና ህጋዊ ፖለቲካ ትግል እንዳይመለስ መሆኑንም ያክላሉ። የትግራይ ጥቅም እንዲረጋገጥ የሚተጋ አቃፊ ጊዜያዊ መንግስት እንዳይቋቋም ቻንክሮ በመያዝ ህወሓትን ተጠያቂ አድርገውታል። ፓርቲዎቹ በትግራይ የተፈጠረውን ሁለንተናዊ ቀውስ እንዲባባስ እየሰራ ይገኛል ሲሉ ህወሓትን የወነጀሉትም ሲሆን የትግራይን ሰላማዊ ፖለቲካዊ ምህዳርም በሩን ከርችሞበታል ብለዋል። በሌላ በኩል የህወሓት ቡድንና የጸጥታ ኃይል አባላት በግል በፖለቲካ የሚሳተፉ የትግራይ ተወላጆችን እያፈኑ እንደሚገኙም ወንጅለዋል። በተለይም ነባር የትግራይ ጸጥታ ኃይሎች ከፍተኛ አመራር ብርጋዴር ጀነራል ጉዑሽ ገብረና በርካታ አመራርና አባላት እንዲሁም የማህበራዊ ሚዲያ አንቂዎች ባለፉት ቀናት ታፍነዋል። የህወሓትና ሻቢያ ጽምዶ ተቃዋሚ የፖለቲካ ፓርቲ አመራሮች በግል በማህበራዊ ሚዲያ አንቂዎች፣ የጸጥታ አካላት አመራርና አባላት ላይ እንዲሁም ሌሎች ይህንን የሚቃወሙ ወገኖች ላይ ሊቀጥል እንደሚችልም ጠቁመዋል። ፓርቲዎቹ የህወሓትና ሻቢያ ወታደራዊ ቅንጅት እንዲቆምና ተቃውሞ በማሰማታቸው የታሰሩት ጄኔራልና ሌሎች አካላትም እንዲፈቱ ጠይቀዋል። በህወሓት የበላይነት የተያዘው የጀነራል ታደሰ ወረዳ አስተዳደር ፈርሶ አዲስ ሁሉን አቃፊ አስተዳደር ይቋቋምም የሚል ጥሪም አሰምተዋል። እንዲሁም ህወሓት በህዝብ ስም ለጦርነት ዝግጅት በግዳጅ ለመሰብሰብ ያሰበውን ዘመቻም እንዲያቆም ጠይቀዋል። ህወሓት አሰባስባለሁ ካለው 13 ቢሊዮን ብር ውስጥ 6 ቢሊዮን ያክሉን ተፈናቃዮችን ጨምሮ ከትግራይ ህዝብ ለመሰብሰብ እንዳሰበም አስደንጋጭ መረጃን ይፋ አድርገዋል። መግለጫውን ያወጡት ፓርቲዎች ብሔራዊ ባይቶና አባይ ትግራይ ባይቶና፣ ውድብ ነጻነት ትግራይ ነጻነት፣ አረና ትግራይ ለነጻነትና ሉዓላዊነት፣ ሳልሳይ ወያኔ ትግራይ ሳወት፣ ትንሳኤ ሰባ እንደርታ እንዲሁም ውድብ ወለዶ ትግራይ ወለዶ ናቸው። የኢትዮጵያ የደህንነት ቢሮ ያወጣው ሪፖርት እያነጋገረ ይገኛል። የውስጥና የውጭ ኃይሎች ግንባር በመፍጠር ከፊት ለፊት አደጋ ደቅነዋል ሲልም የደህንነት መስሪያ ቤቱ አስታውቋል። የብሔራዊ መረጃና ደህንነት አገልግሎት ትናንት ምሽት ላይ ባወጣው አዲስ መግለጫው አሁናዊ የኃይል አሰላለፍ ለውጦች ከፊት ለፊቱ ተግዳሮት እንደደቀኑበት ተናግሯል። የደህንነት መስሪያ ቤቱ ስጋቱን የገለጸው ያለፈው 6 ወር አፈጻጸሙንና የቀጣይ አቅጣጫውን አስመልክቶ ባወጣው መግለጫ ነው። አሁንም የውስጥና የውጭ ኃይሎች የፈጠሩትን ግንባር እንዲሁም ቀጠናውን የኃይል አሰላለፍ ፍጥጫ በማድረግ አሁንም የውስጥና የውጭ ኃይሎች የፈጠሩት ግንባር በቀጠናው የኃይል አሰላለፍ ፍጥጫ ፈጥሯል ያለው መግለጫው ይህም ተግዳሮት እንደሆነ በመግለጫው ላይ አንስቶታል። በኢትዮጵያ መንግስት ላይ ግንባር ፈጥረዋል የተባሉት የውስጥና የውጭ ኃይሎች ሰላምና ጸጥታ የማጽናት ሂደቱ ያልተዋጣላቸው አካላት ናቸውም ብሏል። ይሁን እንጂ ግንባር ፈጥረዋል የተባሉት የውስጥና የውጭ ኃይሎች ማንነት በደህንነት መስሪያ ቤቱ መግለጫ ላይ በውል አልተገለጸም። ምንም እንኳን መስሪያ ቤቱ በውል ባይገልጻቸውም የሀገር ውስጥ የመንግስት ስጋት ፈጣሪዎች በዋናነት የታጠቁ አማጺ ኃይላት ናቸው። የደህንነት መስሪያ ቤቱ በሀገር ውስጥ የሚንቀሳቀሱ ስጋት ናቸው ያላቸውን ኃይሎች በማዳከም ረገድ መሰረታዊ ለውጥ ማስመዝገቡንም ጠቁሟል። የታጣቂ ኃይሎች ላይ ከሚወሰዱ እርምጃዎች በተጨማሪ ትጥቅ ፈተው ወደ ሰላም እንዲመለሱ የደህንነት መስሪያ ቤቱ ስምሪት ወሳኝ ሚና አለውም ተብሏል። የታጠቁ ኃይሎች ወደ ሰላም እንዲመለሱ ስምሪት እየወሰደ መሆኑን የጠቆመው የደህንነት ቢሮ ከመንግስት ጋር ተደራድረው ገቡ በሚባሉት ታጣቂዎች ውስጥ የደህንነት መረቡ ሚና እንዳለበትም ገልጿል። የደህንነት መስሪያ ቤቱ የወደፊት ስጋት ነው ያለው የውስጥና የውጭ ኃይሎች ግንባር መፍጠርና ቀጠናዊ የኃይል አሰላለፍ ፍጥጫዎችን ሲሆን እነዚህንም ለመሻገር ተዘጋጅቻለሁ ብለዋል። በተለይም የውስጥና ውጭ ኃይሎች ፈጥረውታል ያለው ግንባር ሊያስከትል የሚችለውን ጫና ለመቋቋምና በደህንነት መረቡ ሰብሮ ለመውጣት ተቋማዊ ዝግጁነት ተገንብቷልም ይላል። በሌላ በኩል አገልግሎት መስሪያ ቤቱ 7ኛ ጠቅላላ ሀገራዊ ምርጫን ታሳቢ በማድረግ እቅድ አውጥቶ ሲዘጋጅ እንደቆየም በግምገማው ላይ ተጠቅሷል። ምርጫው ሰላማዊና ዲሞክራሲያዊ ሆኖ
ሲጠናቀቅ የደህንነት መስሪያ ቤቱ በሕግ የተሰጠውን ኃላፊነት ለመወጣት በምርጫ ሂደት ሊያጋጥሙ የሚችሉ የስጋት ምንጮችን ለመለየት የዳሰሳ ጥናትም አካሂዷል። በዳሰሳ ጥናት የተለዩ ስጋቶችን ለመቀልበስ በሰው ኃይል፣ በቴክኖሎጂ፣ በስልጣናና በስነ ልቦና ዝግጅት እየተደረገ መሆኑን መግለጫው ያመላክታል። ሀገራዊ ምርጫው ያለ አንዳች የጸጥታ ችግር እንዲከናወን በተሟላ የሰው ኃይል፣ የቴክኖሎጂና የሎጂስቲክ ቁመና ላይ እንደሚገኝም መግለጫው አትቷል። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለአሁን የያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ቀን።